والصلاة والسلام على رسول الله صلى الله عليه وسلم وللمطلقات متاع بالمعروف ለተፈቱ ሴቶች በደንቡ መሰረት አስፈላጊው የሆነ ዳረጎት ይሰጣቸዋል ይላል። ሐቀን አለል ሙተቂን ይሄን ማድረግም አላህን በሚፈሩ ሙእሚን ወንዶች ላይ አላህ ዋጅብ አድርጎባቸዋል ይላል ማለት ነው። አላ የሚለው ውጁብን ስለሚያመላክት አላ ኢባዲላሂል ሙተቂን። ስለዚህ ሴቶች ያው የኖሩትን ያህል ኑረው በመሐከላቸው ግጭት ተፈጥሮ መፈታት ከመጣ ነው የሚለው። ያው በሸሪዓ እንደሚታወቀው በመህር ነው የሚገቡት። መህሩ ሙአጀል የሚሆን ሙአጀል ማለት ነው። በመህር መጀመሪያውኑ ካሽ ከፍለህ ጨርሰህ ሊሆን ይችላል፣ ወይም ደግሞ የተወሰነ ጊዜ ሰጣህ ያን በተወሰነው ጊዜ ከፍለ ሊሆን ይችላል። እስከ ፍች ድረስ አልተከፈለም ከሆነ ያ መህሩ ምን ጊዜ መከፈል አለበት። መህሩን ሂሳብ ተጨረስክ በኋላ ይህች ሴት ብዙ አመታት አንተ ጋር ቆይታለች፣ አገልግላለች፣ ቤትክን አጎልምሳለች። ያነ ይህች ሴት ብዙ ንብረት ታፈራችበት ቤት በምትወጣ ጊዜ እሷ ትዳሯ ፈረሰባት ማለት ነው። አንተ ግን እስካሁን አገልግላለች። አሁን በዛ በተደራጀና በተጠናከረ ቤት እንደገና የመረጥካትን አምጥተህ ልትተካ ነው ማለት ነው። እሷ ግን ወደፊት እንግዲህ ነሲብ ነው፣ ምናልባት እድል ከመጣ እንጂ እድል ያለማግኘት አዝማሚያዋ ነው የሚያመዝነው ማለት ነው። ብዙ ጊዜ ለምሳሌ እንደዚህ ሀገር ባህል የተፈቱ ሴቶች በቃ እድል እንደሌላቸው ነው የሚታየው ማለት ነው። ሀገራችን አልহামዱሊላህ ሴት ከመብዛቱ ጋራ ሴት ተፈታችም አልተፈታችም ማንም ሰው ያገባታል። 10 ጊዜ ታገባለች ቢረባም ባይረባም ማለት ነው። እዚህ ሀገር ግን መፈታት ማለት እንደሞት ነው ማለት ይቻላል። የተፈታች ሴት ያላበሰዋ የሞተባቸውም እንደዛው ዙሮ ማያቸው የለም። ይሄ እንዲህ አይነት ባህል አለበት ላይ የሴቶች ፍች በጣም ጎጅ ነገር ነው ማለት ነው። በተለይ ደግሞ ጎስቋላ ቤተሰብና አቅመ ቢስ ከሆኑ ተነጭራሹ ህይወታቸው አደጋ ላይ ይወድቃል ማለት ነው። ተፈተዋል ደግሞ እድል የማገኝ እድል አያገኙም። ከዛ ደግሞ ቤተሰብም ፊት ያዞርባቸዋል፣ የለት ጉርስ እስከ ማጣት ይሄዳሉ ማለት ነው። ለዛ ረህሙን ራሂም ምናለ ለተፈቱም ሴቶች ቢሆን ምንም ቀደም ሲል የገባችሁትን ውለታ ብታጠናቅቁም በተለይ አቅም ካላችሁ በአቅማችሁ መጠን ጉርሻ ወይም መሸኛ መስጠት አለባችሁ ይላል። እና ምን ትፈልጊያለሽ ካሁን በኋላ ያው እኔ ጋር ሂሳብሽን ጨርሰሻል ብለህ ዝም ብለህ ባዶ እጇን ማባረር የለብህም። አላህን የምትፈራ ከሆነ እቺ ሴት ብዙ ጊዜ አገልግላለች፣ ቤትክን አጠንክራለች። አሁን በምትሸኛት ጊዜ እንዳቅምህ ዳም እንደ ዳህነቱ መካከለኛም የሆነ መካከለኛ መሆኑን አለል ሙስዒ ቀደሩ የሚለው ዝም ላይ ይመጣል መልሶ ማለት ነው። ሀብታምም እንደ ሀብታምነቱ በደረጃው ገምቶ ማንም ሰው ሳያዘውና ሳይከራከረው ራሱን በራሱ መዳኘት አለበት አላህን ፈርቶ ነው የሚለው። እቺ ሴት እንግዲህ 10 አመት 15 አመት አብራ ኑራለች፣ ብዙ አገልግላኛለች። አሁን በመለቃት ጊዜ ባዶ እጇን እንዴት ትሄዳለች ብለህ አንተ ራስህ በህሌናህ መወሰን አለብህ በራስህ ላይ ይላል። እንግዲህ አቅምህ ትልቅ ሀብታም ከሆንክ በሺህ በሚሊዮን የሚቆጠርም ቢሆን ስጣት ማለት ነው ለሷ መቋቋሚያ። ለምን ባዶ እጇን ትሄዳለች በለፋይበት ቤት ማለት ነው። መካከለኛም ከሆንክ ደግሞ በዛው በአቅምህ መጠን ሰው ይሄን ያህል ሰጣት ብሎ ቢናገር ጎረቤት ታዛቢ ይሄን ያህል ከሰጣትስ በቂ ነው የሚለውን ይሰጣታል ማለት ነው። እና የተወሰነ ኮታ የለውም። እንዲሁም ደሃ ከሆነ ደግሞ ከዛችሁ ካለችው የተወሰነች ነገር ቀንጠብ አድርጎ መስጠት ይኖርበታል እንጂ እሱ የሞቀ ቤቱ ተቀምጦ እሷን ነይ ውጪ ብሎ አባሮ ባዶ እጇን ለችግር መዳረግ የለበትም። ይሄንን የማታደርጉ ከሆነ ሙተቅነታችሁ ጥያቄ ላይ ይወድቃል ይላል። ተቅዋ ጋር አያያዘው። ተቅዋ ያላቸው ባሮች ይሄንን ያደርጉታል፣ ይሄን ያላደረጉ ግን ተቅዋ ቢሶች ናቸው በማለት ተቸ ማለት ነው። ስለዚህ የተፈቱ ሴቶችም ቢሆን መህር ካላቸው መህሯ ተከፈለኝ ምንም የለብኝም ማለት የለብህም። እንዳቅምህ የምትችለውን ነገር መሸኛ ጨምረህ መስጠት አለብህ ነው የሚለው ማለት ነው። እና ዋጅብ ነው ወይም ሙስተሐብ ነው በሚለው ብዙ ጭቅጭቅ አለ። አብዛኛዎቹ ሐቀን አለል ሙተቂን የሚለው አገላለጥ ዋጅብነትን ነው የሚጠቁመው የሚለውን ነው የሚያጎለብቱት ማለት ነው። ከዛሊከ ዩበይኑ ላሁ ለኩም አያቲህ
እንደዚህ ነው አላህ Subhanahu Wa Ta'ala የመመሪያ አንቀጾችን የሚገልጽላችሁ ይላል። እንግዲህ እናንተ በማህበራዊ ህይወታችሁ አንዱ ሌላውን እንዳይጎዳና እንዳይበድል ሚዛናዊውና ፍትሃዊ የሆኑ ደንቦችን በዚህ መልክ እንደነግግላችኋለን ይላል። ለምን ለዓለኩም ተአቂሉን ለዲናችሁም ለዱንያችሁም የሚበጃችሁን ነገር በአግባቡ ትረዱ ዘንድ በዚህ መልክ ከሄዳችሁ ህይወታችሁ የተቃና ከኔ ጋር የተስማማችሁ ትሆናላችሁ ይላል ማለት ነው። ስለዚህ እንግዲህ ማህበራዊ ህይወት ምን ያህል አሳሳቢ መሆኑን አላህ Subhanahu Wa Ta'ala ብዙ ጊዜ የሚያጨቃጭቁንና የሚያጋጥሙን ነገሮች በየዘርፉ ባጭሩ ዳሰሳቸው ማለት ነው። ቁርአን ይሄን ያህል እንግዲህ ትኩረት ከሰጠና እነዚህን ነጥቦች እንደ መሰረት ካስቀመጠ ሐዲስ ደግሞ እነዚህን እያሰፋና እያብራራ ነው የሚሄደው ማለት ነው። በዛ መሰረት እንግዲህ ባልም ሚስትም ሁላቸውም ራስ ወዳድ መሆኑን ትተው በመከባበርና ሁላች በመደጋገፍ የአላህን ህግ እንዲጠቀሙ ይሄንን ካደረጉ ሙተቅነታቸውን ያስከብራሉ። ዝም ብሎ ለጊዜያዊ ጥቅም ብሎ ግን ሰውየውም እየተስገበገበ እሷን ዝም ብሎ ባዶ እጇን ቢለቃት እሷም ደግሞ የማይገባትን እየጠየቀች ምናልባት ዟሊም ዳኞች ጋር እየሄደች ንብረቱን ዘርፈዋለሁ ይብትል ሁላችሁም ተጠቅዋ ትርቃላችሁና የኔ ህግ ነው የሚበጃችሁ ሐኪም የሆነው ጌታ የሰጣችሁን መመሪያ ተጠቀሙ ይላል ማለት ነው። ከዚህ በኋላ ወደ ታሪክ ይሻገራል ሲያቁ እና ቁርአን እንግዲህ በሁል ጊዜ ከሰው ሰራሽ መጽሐፎች የተለየ ባህሪ ያለው ማለት ነው። በወቅቱ የነበረውን ሁኔታ ነው መሰረት አድርጎ የሚጓዘው። እንግዲህ ነብዩ አለይሂ ሰላቱ ወሰለም ልክ መዲና እንደወረዱ ነው ሱረቱል በቀራ የመጣቸው። በዛ ጊዜ አዲስ እንደ ማህበረሰብ ተመስርቷል። እስላማዊ የሆነ ማህበረሰብ ማለት ነው። አዲስ እስላማዊ መንግስት ተመስርቷል። አዲስ ስርዓት አዲስ መንግስት ያስፈልጋቸው ነበር። ያ ነገር በሚመጣ ጊዜ እለት ተለት ማህበረሰቡ እንቅስቃሴ ጋር ነበር የሚሄደው ማለት ነው። ዛሬ እንግዲህ በቀን ስንት ነገሮች ይከሰታሉ። በማህበራዊ ጉዳይ አንድ ነገር ይከሰታል፣ በኢኮኖሚ ጉዳይ አንድ ጉዳይ ይመጣል፣ በወታደራዊ ጉዳይ አንድ ጉዳይ ይመጣል። በታሪክ መልኩ በሚከሰተው ነገር ላይ ወዳውኑ ቶማታ እጅ በእጅ መልስ ይሰጥ ነበር ማለት ነው። ወህይ በሚያስፈልጋቸው ነገር ሁሉ በሚነሳው ጥያቄ ሁሉ ሰዎች የተለያየ ጥያቄ ይዘው ይመጣሉ። ያንን ነው መሰረት አድርጎ የሚጓዘው እንጂ የሰው ሰራሽ መጽሐፍ ከሆነ ግን አንድ ርዕስ ያስቀምጣል። በዛ ርዕስ ስር ንዑሳኑ ርዕስ ተዛማጅ ነገሮችን እየተነተነ ይቀጥላል። ቁርአን ግን የዚህ አይነት ህግን አይቀበልም ማለት ነው። አጠቃላይ የጌታንና የባሮቹን ግንኙነት ይጠብቃል መሰረቱን። ከዛ በኋላ ግን የዕለት ተዕለት እንቅስቃሴዎች ጋር ነበር ይሄድ የነበረው ማለት ነው። ያም ከመሆኑ ጋር ግን መመሪያነቱ ለኡመቶች በየዘርፉ የተነሱት ነጥቦች ሁሉ ራሳቸውን የቻሉ ርዕሶች ሆነው መጡ እንደገና ማለት ነው። ስለዚህ አሁን ወደ ታሪክ ይሻገራል። በቀጥታ የኛን ህይወት ማህበራዊ ጉዳያችንን ሲመለከት ከቆየ በኋላ ባልታሰበ ፍጥነት ቀጥታ ወደ ኋላ ተመልሶ ብዙ ሺህ ዓመታት ያለፋቸው ታሪኮችን ይጠቅስልናል ማለት ነው። ምን አለ አለም ተራ አየህን ወይም አለም ተዕለም አታውቅምን እንደማለት ነው። ረአ بمعنى علم ይመጣልና ማለት ነው። አለም ተራ الى الذين خرجوا من ديارهم وهم ألوف እነዚያ መኖሪያ ሀገራቸው በብዙ ሺህ የሚቆጠሩ ሆነው ስደት የወጡትን ሰዎች አያቸውን? የነሱን ታሪክ በህሊና አይንህ ዳሰስክን ማለት ነው። በዛ ጊዜ ነብዩ አልነበሩም። በዛሂር አይናቸው ሊያዋቸው አይችሉም ማለት ነው። ግን የነዛን ታሪክ የማህደር ቃኝኸው ወይ በህሊና አይንህ ማለት ነው። እንግዲህ ይሄንን ነገር ያነሳበት ምክንያት አለው። ወደፊት ሊለው የሚፈልገው ነገር ስላለ ለዛ እንደ መንደርደሪያ ነው ማለት ነው። አለም ተረ ኢለ الذين خرجوا من ديارهم አለም ተዕለም ያ ረሱላና መልእክተኛችን ወይ አታውቅምን ይላቸዋል። ኢለ الذين خرجوا ወደ ወጡት ሰዎች من ديارهم ከመኖሪያ አገራቸው ከከተማቸው ማለት ነው። ወሁም ኡሉፍ እነሱ በብዙ ሺህ የሚቆጠሩ ሆነው ለምንድነው የወጡት? ሐዘረ الموت ሞትን ሊጠነቀቁ ይላል። ሞትም የሌለበት ሀገር እንሂድ ብለው አገራቸው አካባቢ ሞት ሲያጠቃቸው በሽታ ሲበዛባቸው ይሄን ሀገር ለቀን ሞት የሌለበት ሀገር መሄድ አለብን ብለው ተሰደው ሄዱ። በብዙ ሺህ የሚቆጠሩ ህዝቦች ይላል።
እና እንዳሰቡት ግን አልተሳካም ተቃራኒውን ያገኙት ማለት ነው فقال لهم الله موتوا እዛ አዲሱ ሀገራቸው እንደደረሱ አላህ ሙቱ የሚል ትእዛዝ ሰጣቸውና እስከዛሬ እየተንጠባጠቡ ኖርማል ነበር የሚሞቱት አሁን ግን በጅምላ በአንድ ቀን የማለቅና ቀባሪ የማጣት እድልም አጋጠማቸው ማለት ነው እና አልሐዘር ላ يغني من القدر የሚባለው ከዚህ አይነቱ አንቀጽ በመነሳት ነው ጥንቃቄ የአላህን ውሳኔ ሊቀድም አይችልም ማለት ነው ስለዚህ ሰዎች ሞት ያለ ነው ኩሉ ነፍስን ዛኢቀቱል መውት ተብሎ ቁርጡ ተነግሮታል በምድር ላይ ያሉ ፍጡሮች ሁሉ ጊዜ እድሜያቸው ታለቀ ማህድ አለባቸው ለቀጣው ትውልድ ያስወረሱ ማለት ነው እነዚህ ሰዎች ግን በቁንጥላ አስተሳሰባቸው ብስለት የጎደላቸው ይመስላሉ በኒ እስራኤሎች ናቸው በመሰረቱ አካባቢ እንግዲህ በሽታ ወረርሽ በሽታ በየጊዜው እየመጣ ያጠቃቸዋል ያ በሽታ በሚያጠቃቸው ጊዜ ይሄ አካባቢ መውቡእ ነው ይሄ በሽታማ አካባቢ ነውና ይሄንን ክልል ትተን ወደ ሩቅ ቦታ ሄደን አገር መለወጥ አለብን ያ ከሆነ የተሻለ አገር ይሆንና በሰላም እንኖራለን ብለው እቅድ ያወጡ ማለት ነው ያኔ አገር ሽማግሎች እረ ይሄ ነገር ጥሩ አይደለም ከአቂዳ ጋር ሊጋጭ ይችላል ብለው ሐሳብ አቅርበው ነበር አላህ ያው ሞቱ ተደረሰ ማንኛውም ሰው መሞቱ እንደማይቀር የታወቀ ጉዳይ ነው ሞት ሸሽቶ እንዴት ነው የሚከደው በሚሉ ጊዜ አብዛኛው ያው ወጣት ሁሉ ጊዜም ይበዛል ስሜታዊ ነው ባካቸው አታስጨርሱን መሄድ አለብን የሚለው አየለና በቀጥታ ያው ተነስተው ተግፈልፍለው ሄዱ ማለት ነው እዛ አዲሱ ሀገራቸው እንደደረሱ እሰየው ተገላገልን እያሉ ደስታው ሳያበቃ መርዶ መጣ ነው የሚለው እንዳውም እዚህ ሀገር ተመጣቸውማ በጅምላ ማለቅ አለባችሁ ተብሎ ትእዛዝ ተሰጣቸው በመም ሳይሆን በትእዛዝ አሁን ደግሞ ማለት ነው ሙቱ ተብሎ ታዘዙ ጌታ ታዘዘ ምን ማድረግ ይችላል ሱብሃንአላህ እና በዚህ መልክ አለቁ ባንድ ጊዜ ማለት ነው ኡሉፍ እያላቸው ነው በቀጥታ ምን ያህል እንደሆኑ ባይገልጣቸውም ብዙ መሆናቸውን ጠቆመ ማለት ነው ወሁም ኡሉፍ በብዙ ሺህ የሚቆጠሩ እና ሙፈሲሮች ምን ያህል ሊሆኑ ይችላሉ በሚለው ያው መላምታቸውን ሰጥተዋል ማለት ነው በሺዎች የሚቆጠሩ መሆኑ እንደተጠበቀ ሆኖ ስንት ሺህ ነው ሽም እኮ ገደብ አለው ስንት ሺህ መባል አለበት ወደሚለው ሲመጡ ታናሽ የተባለው ቁጥር 4000 ነው ማለት ነው 4000 ናቸው የሚለውን ብዙዎቹ እንትን ይሉታል ይመርጣሉ ከዛ በላይ እስከ 12000 ናቸው የሚል መጥቷል ማለት ነው ኡሉፍ የሚለው የአልፍ ጀምዕ ስለሆነ ክፍት ነው ፈለገውን ያህል ሊሄድ ይችላል የሚከለክለው እስከሌለ ድረስ ማለት ነው እና ከ4 እስከ 12000 ብዛት ያላቸው ህዝቦች የቀዳሚ ሀገራቸውን ትተው ወደ አዲስ ሀገራቸው ኮብልለው ሄዱ ሞት ላይ ያመልጡ አላህ ግን እዛ ቦታ ሲደርሱ ሙቱ አላቸው ይላል በዛ ሁኔታ ሞቱ ነብይም ነበረ በጊዜያቸው ከራሳቸው ወገን የተመረጠ ማለት ነው እሱም መክሯቸዋል ይባላል አትሂዱ አላህ Subhanahu Wa Ta'ala የትም ቦታ ብትሄዱ አጀል የደረሰበትን ሰው መውሰዱ አይቀርም እና ይሄ ተቀደር ጋር የሚያጋጭ ማናችንን የሚያፋድስ ነገር ነውና እባካችሁ ሶብር አድርጋችሁ ብትቀመጡ ይሻላል ቢሉ የነብዩንም ትእዛዝ አልተቀበሉትም ማለት ነው ያኔ ጌታ ተቀየማቸው ማለት ነው የነብዩን ትእዛዝ በተለይ በመርገጣቸው እዛ እንደደረሱ ሙቱ አላቸው እንዳለ እመት ሆነው አለቁ ነብዩ ብቻውን ቀረ ነው የሚባለው ያን ጊዜ ነብዩ አለቀሰ መቼም መወለድ ካለ ማዘን አይገድም በጣም አዘኑ ነብዩ ማለት ነው እና ለዚህ ኡመት ነብይ አድርገህ የላከኝ ላስተምር ነው ወይስ ሰው ህዝብ ላስጨርስ ብሎ አቤቱታውን አነሳ ማለት ነው እኔ እንደመላኬ እነዚህን ሰዎች አስተምሬ ስርዓት ማስያዝ ነው ሶላህያዬ እንጂ እኔ በመምጣቴ ምክንያት እነዚህ ሰዎች የዘራቸው መጥፋት የለበትም እባክህ ለኔ ስትል መልስልኝ ብሎ ዱዓ አደረገ ማለት ነው ያኔ አላህም ቀድሮት ነበርና የነብዩን ዱዓ ሰበብ በማድረግ እንደገና አላህ Subhanahu Wa Ta'ala ርህራሄ ሊያደርግላቸው ነው ማለት ነው ሙቱ ካላቸውና ተረገፉ በኋላ የተወሰነ ጊዜም ታስቆጠሩ በኋላ አስከሬናቸው በስብሶ አጥንታቸው ሙሉ ተበታትኖ ነበር ثم احياهم እንደገና በቅጽበት على كل شيء قدير የሆነ ጌታ ነብዩ የየው ብሎ አልቅሶ ሲለምነው በቃ ይመለሱልህ ብሎ እንደገና ፍቃዱን ሰጠና እንዲድኑ አደረጋቸው ይላል
ለምን ኢነላህ ለዙ ፈድሊን ዐለ الناس አላህ Subhanahu Wa Ta'ala በሰዎች ላይ የትሩፋት ባለቤት ነው። ሰዎች ያጠፋሉ፣ በጥፋታቸው ርምት ካስፈለገ ይታረማሉ፣ ግን ጨክኑ አይጨክንም። እንደገና አሁን እነዚህ ሰዎች አለቀላቸው ከተባሉ በኋላ ደግሞ ባልተጠበቀ መልኩ እንደሞቱ ባልተጠበቀ መልኩ ደግሞ እንደገና ወደ ህይወት መልሰው እንዲመጡም ተፈቀደላቸው። ወላኪን አክثر الناس لا يشكرون ግን ብዙዎቹ ሰዎች የጌታን ትሩፋትና ዋጋ አያመሰግኑም እንጂ እኔ ምን ጊዜም ጨክኝ አልጨክንም በሰዎች ላይ ነው የሚለው አላህ Subhanahu Wa Ta'ala። ይሄ እንግዲህ በታሪክ የተዘገበና የተረጋገጠ ጉዳይ ነው ማለት ነው። በሺህ የሚቆጠሩ ህዝቦች ሞት ፈርተው አገራቸውን ለቀው ሄደው አዲሱ አገራቸው ላይ እልቂት እንዲያጋጠማቸውና እንደገና ወደ ህይወት ተመልሰው እንደመጡ ከዛ በኋላ እንደገና ወልደው ከብደው ዘር አትርፈው ነው የሄዱት ማለት ነው በመደበኛ እድሜያቸው። ይህንን እንግዲህ የጠቀሰበት አንደኛ ወደፊት ለሚለው ነገር አንድ ሰው አላህ ሙት ካለው የጌታ ውሳኔ የሚገታው ነገር የለም። ስለዚህ እኔ ምናልባት በአንድ ጉዳይ ሞት በሚያስከትል ነገር ባዛችሁ እንሞታለን ብራችሁ እንዲያትፈሩና የነዛን ሰዎች ስተት እንዲያትደግሙ ብሎ ለዛች መንደርደሪያ ለማድረግ ነው። ወቃቲሉ ነውና ቀጥሎ ማለት ነው ጂሃድ ሊያዝ ነው። ጂሃድ በሚታዘዝበት ጊዜ እንዴት እልቂት መጣብናል፣ እንዴት አርገን እንሞታለን፣ ልጆችን ቤተሰቤን ሚስቴን ትቼ ብለህ እንትን እንዳትል። ሞት ፈርተው የሸሹም እኮ በአንድ ጊዜ በጅምላ አልቀዋል። ይሄንን ወቅ ተፈለኩኝ ይጠርጋለሁኝ በማለት መግቢያ ሊያደርገው ነው ማለት ነው። በሌላው በኩል ደግሞ ሰው ከሞተ በኋላ አይነሳም የሚል የጅሎች አስተሳሰብ አለ ምን ጊዜም ማለት ነው። ማን ሄዱ አየው እያሉ እንዳውም ይከራከራሉ ሽንታቸውን ገትረው። ሰው ተሞተ በኋላ በቃ አባቶቻችን ቅድመ አያቶቻችን ሞቱ አይደለም የታል የመጡት ለምን እነሱን አታመጡልንም እያሉ ይከራከራሉ። በታሪክ እንዲያልተከሰተ አድርገው ማለት ነው። ታሪክ ስለማታቅ መሀይም ስለሆንክ እንጂ በታሪክ እኮ ብዙ ሰዎች በተለያየ ዘመን ሙተው ተነስተዋል። እንዳውም የተለያየውን የተቆራራጩን ተውና በአንድ ጊዜ ባይገርም በሺህ የሚቆጠሩ ህዝቦች በጅምላ አልቀው በጅምላ እንዲነሱም ተደርገዋል። አልሰማህም እንጂ ታሪክማ ይሄን ያረጋግጥልሃል ለማለት ለባዕት ሰው ተሞተ በኋላ ለመነሳትም ማስረጃ አደረገው ማለት ነው። ግን አላህ እንደዚህ አይነት ነገር እርምጃ የተወሰደባቸውን ሰዎች እንደገና ዳኑ ተመለሱ ብሎ በሚመልሳቸው ጊዜ ትልቅ ትሩፋት ነው የዋለላቸው። ይህንን ውለታ በዋጋ ሊገዛ የሚችል ነገር አይደለም። እንኳን በሺህ የሚቆጠሩ ህዝቦችን አንድን ሰው ከሞተ በኋላ ማስነሳት ማለት ታላህ በስተቀር ማንም ሊያደርገው የሚችል ነገር አይደለም ማለት ነው። ይህን የሚያሉ ውለታውን ሌላቸው ግን ብዙዎቹ አያመሰግኑኝም ማለት ምስጋና ይገባው እንኳን ማለት ትልቅ ነገር ይሆንባቸዋል። ግን በፍጡር ደረጃ ይህን ማድረግ የሚችል ቢኖር ኑሮ መላይን ይዝቅበት ነበረ ማለት ነው። አመሰግናለሁ ማለት ብቻ ሳይሆን እናንተ ግን እንደዚህ አይነት ውለታዎችንም እየዋልኩላችሁ ምስጋኔን ትነፍጉኛላችሁ፣ ብዙዎቹ አታመሰግኑም። ይህን አይነት ትልልቅ እንኳ አስገራሚ ታሪክ እየሰራን ማለቱ ነው። ከዚያ በኋላ ወደ ተፈለገው ርዕስ በመሻገር ወቃቲሉ ፊ ሰቢልላህ። ስለዚህ ህይወትን ብትወዷትም እናንተ ብትወዱም ጌታ ካለ በማንኛውም ምክንያት ልትሞቱ ትችላላችሁና ዝም ብላችሁ ተምትሞቱ ዋጋቢስ በሆነ ሞት አንድ አላማ ባለው ነገር ብትሞቱስ ምን ይመስላችኋል? አላማ ያለው ቅዱስ ሞት አለ፣ ዝም ብሎ መብከት አለ። ስለዚህ ሞት ካልቀረ የትኛው ይሻላል? ዋጋ ያለው ክብር ያለው ዝና ያለው ታሪክ ያለው ሞት ይመረጣል አይደለም እንዴ? ስለዚህ ቃቲሉ ፊ ሰቢልላህ አጀል ከደረሰ መሞትህ የማይቀር ከሆነ ዋጋ ያለው ሞት ብትሞት ምን ይጎዳሃል? እና እሱ ዋጋ ያለው ሞት ማለት በአላህ መንገድ በመታገል መውደቅ ነውና ይላል ማለት ነው። ይሄኛው ታሞ የሞተው ዝም ብሎ ሞተ፣ ምንም ለሞቱ ዋጋ የሚያገኝበት ነገር የለም። ለአላህ አላማ መሳካት ለተውሂድ ብሎ የሚሞት ሰው ግን ሞቱ ለዛሂሩ ተዚች ምድር ቢለይም ወላ يحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون ብሏል አላህ። ልዩ የሆነ ዘላለማዊ ህይወት ያገኛሉ በእኔ አላማ ላይ የሚወድቁ ሰዎች ብሏል። የዚህ አይነት ሞት ብትሞቱ ይመረጣል መሞታችሁ ካልቀረ ይላል ማለት ነው። ወዕለሙ ወቁ አን አላህ ሰሚዑ لكل ما يقال።
የሚባለውን ነገር ሁሉ አላህ ሰሚ ነው። አሊሙን ሊኩሊ ማ ይቁሶድ ለሚታሰበው ነገር ሁሉ ደግሞ ጥልቅ አዋቂ የሆነ ጌታ ነውና በዚህ መልክ ለኔ አላማ ብትወድቁ እኮ በጣም ዘላለምና ቋሚ የሆነ እድል ልታገኙ ትችላላችሁ፣ ዝም ብላችሁ እንደ አህያ ተምትበክቱ ይላል አላህ Subhanahu Wa Ta'ala። ስለዚህ እንደ ጦርነት ሲነሳ ሰው ህይወቱን ከመውደዱ የተነሳ ህይወት የባጭር ልቀጭ ነው ብሎ ነው የሚጨነቀው ያለው ማለት ነው። ልጆች አሳዳጊ ሊያጡ ነው የሚለው፣ ቤቴ ንብረቴ ሊቀር ነው ሊወድም ነው ብሎ ነው የሚያዝነው። ይሄ ነገር አጀል ከደረሰ ጦርነትም ባይደረግ እኮ በተለያየ መልክ እልቂት ሊመጣ ይችላል። አንዳንድ ጊዜ የሚጠርግ ወረርሽኝ ይመጣል፣ በሺ የሚቆጠረውን ህዝብ አንድ ጊዜ። አንዳንድ ጊዜ ደግሞ ጦርነትም ይመጣል፣ አንተ ብትፈራውም ገፍቶ ይመጣል ጥላት ማለት ነው። አንዳንድ ጊዜ ችግር ይመጣል እና ያ ቢቀር ደግሞ ኖርማሉ ሞት ሁልጊዜም ይጠርጋል፣ በየቀኑ ሰው ይሞታል አይደለም እንዴ? ይሄ ነገር እንግዲህ እስካልቀረ ድረስ አላማ ያለውና ዋጋ የሚያወጣ ሞት ብትሞቱ ይሻላል ነው የምለው። እኔ የምመርጥላችሁ ይሄን ነውና በአላህ መንገድ ብትታገሉ ጥሩ ነው። ሞት ፈርታችሁ ከሆነ ሞት በመፍራት የሚመለጥ ነገር አይደለም እና ሞት ለፈራውንም የደፈረውም እኩል ነው። የሸሸውንም ሰው የሸሸም አያመልጠውም፣ የደፈረም ያለ ጊዜው አይወስደውም ማለት ነው። ስለዚህ ሞትን ፈርታችሁ አላማ ቢስ መሆን የለባችሁምና ይልቁንስ ዋጋ ያለው ሞት ብትሞቱ ይሻላል። እሱም ምንድነው? በአላህ መንገድ ፊ ኢዕላኢ ዲኒላህ የአላህ እንዲን ከፍ ለማድረግ ብላችሁ ቆርጣችሁ ብትነሱ ምናልባት አጀላችሁ ገና ከሆነም አትሞቱም፣ ጦርነቱን በአሸናፊነት ልትወጡ ትችላላችሁ። ከሞታችሁም ደግሞ ዋጋ ቢስ አልሆናችሁም፣ ዝም ብላችሁ ልትሞቱ የነበረውን በጥሩ ዓላማ ላይ ስለወደቃችሁ ያ ዘላለማዊ ጽድቅን ታገኙበታላችሁና ይሄን አውቃችሁ በእኔ መንገድ ብትታገሉና ብትወድቁ ነው የሚመረጥላችሁ ይላል ማለት ነው። ከዛ ያው ጦርነት በሚነሳበት ጊዜ ለጦርነት ስኬት የተለያዩ ቅድመ ዝግጅቶች አስፈላጊ ነው። እሱም ምንድነው? ገንዘብ ወሳኝ ነው ማለት ነው። ጦርነት ላይ ገንዘብ ትልቅ ወሳኝ ነው። ስለዚህ ብዙ ጊዜ ስለ ጂሃድ በሚያወሳ ጊዜ አላህ Subhanahu Wa Ta'ala እንዳውም ማስቀድሞ ገንዘብን ነው የሚያነሳው። ወቃቲሉ ፊ ሰቢልላህ ታላ በኋላ ቢአምዋሊኩም ነው መጀመሪያ የሚመጣው። ቢአምዋሊኩም ወአንፉሲኩም ነው የሚመጣው። ገንዘብ ይቀድማል ማለት ነው። ምክንያቱም አንድ ሰው ጦርነት በሚሄድ ጊዜ ትጥቅ ያስፈልገዋል፣ መሰልጠን ያስፈልገዋል፣ ስንቅ ያስፈልገዋል። እነዚህ ነገሮች ሳይሟሉ ዝም ብሎ ከሄደ ሄዶ ያው መታረር ነው የሚጠብቀው ማለት ነው። ስለዚህ ለዛ ለጦርነቱ ውጤት ቅድመ ሁኔታ ወሳኝ ነው፣ ትጥቅና ስንቁ ማለት ነው። ያ ትጥቅና ስንቅ ደግሞ በገንዘብ ነው የምታመጣው ማለት ነው። ስለዚህ ገንዘብም ትልቅ ሚና ይጫወታልና በሱም ላይ እንዲያትነፍጉ ዝም ብላችሁ ጦርነት እሄዳለሁ ማለት አይደለም። አኻከ إنما لم يكن له أخ كساع إلى الهجاء بغير سلاح ይላል እና ወንድምህን ጠብቀው፣ ወንድም ለመከራ ለችግር ጊዜ ይበጅሃል ይላል ማለት ነው። እና ወንድምህን ቸልተኛ ከሆንክ ራስ ወዳድ ከሆንክ ግን በሰላም ጊዜ ልትኖር ትችላለህ። ግን አንድ ቀን መርከብ ሲሰበር ችግር ሲፈጠር ወንድም የሌለው ወገን የሌለው ሰው ወደ ጦርነት ዝም ብሎ ባዶ እጁን እንደሚሄድ ሰው ነው ይላል። ወደ ጦርነት ባዶ እጁን የሄደ ሰው ምንድነው? ሰርግ ነው? ምንድነው የሚጠብቀው? በቀላሉ መታረር ነው ወይ መማረክ ነው ማለት ነው። ስለዚህ ጦርነትን የሚዳኘውና ስኬታማ የሚያደርገው ገንዘብ ነው። ገንዘብ ግን በገፍ ማውጣት አለብህ ማለት ነው። ምክንያቱም ይህ ገንዘብ ለጦርነቱ አስፈላጊ ሁኔታ ካላወጣኸው ገንዘቡም አንተም የጥላት ሰለባ ነው የምትሆነው ነገ ማለት ነው። ዛሬ ተዘጋጀህና አስፈላጊውን ነገር ካደረክ በገንዘብህ አትራፊ ትሆናለህ፣ እንደ ንግር ነው ማለት ነው። ምክንያቱም አንተ ታጥቀሃል፣ ተዘጋጅተሃል፣ ተሰንቀሃል፣ ሁሉን ነገር አሟልተህ ተሄድክ በዲል ትወጣለህ። የዛ ጊዜ ጥላትን አሸንፈ ገንዘቡን እንደገና በእጥፍ ትጨምራለህ። የወጣው ወጭ ብቻ አይደለም ማለት ነው። ግን ዝም ብለህ እየተንቀባቀብክ ገንዘቤንም አላወጣም ያው ልጆች ምናልባት የሙቼ ከቀረው በምን ያድጋሉ ምናምን ብለህ ባዶ እጅህን ዝም ብለህ ወይም በቂ ያልሆነ መሳሪያ ይዘህ አሮጌ መሳሪያ ይዘህ ተንገፋግፈህ ብትሄድ እዛ ትታረዳለህ። አንተን አሸነፈ ማለት ጥላት እቤት ድረስ ይመጣል ማለት ነው። ያ ሱቁ ኢማራው ሰያራው በሙሉ ተጭኖ ይወሰዳል ማለት ነው። ያኔ ገንዘቡም አንተም አልተረፍክም።
ስለዚህ በገንዘባችሁ ላይ ገንዘብ በጣም የምትቆጠቁጥና የምታሳሳ ከመሆኗ የተነሳ በጣም አማላይ በሆነ መልኩ ይገልጣል ገንዘብን ለማስወጣት ማለት ነው። ገንዘብ የማስወጣት ችሎታ ቅስቀሳ አላህ Subhanahu Wa Ta'ala ያቅበታል እንዴት አድርጎ እንደሚቀሰቅስ ማለት ነው። ምክንያቱም ገንዘብ ሲባል ሁሉ ሰው ይደነግጣል። ይህችን ነገር ግን የተሻለ ነገር እንደሚያገኝባት ካወቀ እንደምንም ብሎ ጥርሱን ነክሶም ቢሆን ያወጣታል ማለት ነው። ስለዚህ ምን አለ በልዩ ቅስቀሳ من ذا الذي يقرض الله قرضا حسنا ለመሆኑ ከገንዘቡ ለአላህ መልካም የሆነ ብድር የሚያበድር ጎበዝ ማን ነው ይላል። ጨረታ ማለት ነው። እና ለአላህ የሚያበድር እንዴ ለአላህ ማበደር ማለት ራሱ ትልቅ ክብር ነው። ምን ያህል ሀብታም ባለጸጋውኛለሁ አላህን ማበደር ከሆንኩኝ ይሄን የመሰለ ዝና ይሄን የመሰለ ክብር እኔ እኮ ለአላህ የማበድር ነኝ ልል ነው ማለት ነው። ይሄ ክብር ሰጠ ማለት ነው። ለኔ አላማ እኮ አንድ ነገር አወጣህ ማለት ለኔ አበደርክ ማለት ነው። ለኔ አግነ ለአግኒያ ለሆነ ጌታ የሚሰጥ ሰው ይሄ መጨረሻ ቸር ማለት ይሄ ነው ማለት ነው። ምን አይነት ጎበዝ ነው ይሄን የሚያደርገው ይላል ሞራልን ለማነሳሳት ማለት ነው። ይሄን ሲባል ግን አላህ ችግረኛ ነው ተናንተ ፍርፋሪ ሳንቲም ይለቅማል ማለት እንዳይመስላቸው ደግሞ በሌላ ቦታ ምን ይላል من يقرض غير عديم ولا ظلوم ይላል በሐዲስ አልቁርስ። እና ላልቸገረው የሚያበድር ለማይበድል የሚቸር ማን ነው ይላል ማለት ነው። እኔ አቅሪዱላህ ቀርዶን ሐሰና ማለት ለእናንተ ክብር ልሰጥ ነው። እናንተ እንደባለጸጋ አድርጌ እኔ እንደለማኝ አድርጌ የቀረብኩት ክብር ልሰጥ ሞራላችሁን ልገነባ እንጂ እውነት አጥቻ አይደለም። እናንተም ገንዘባችሁም የኔ አይደላችሁም እንደ ይልሃል እንደገና ማለት ነው። እና غير ظلوم ولا عدو ሰው ብድር ሲጠይቅ ከሁለት አንዱ ነው የሚሆነው ማለት ነው። አንደኛ ሚልሰው የሚቀምሰው ያጣ መናጢ ችግረኛ ነው። ያ ባካችሁ ወገኖቼ እንደዚህ ሆኜ ያለቃቀሰ እንትን የሚለው ችግሮት ነው ችግሩ ነው የሚያስለፈልፈው ማለት ነው። ሁለተኛ ደግሞ መልቲ ተንኮለኛ ነው። አንዳንድ ጊዜ ሳይቸግረው የችግረኛ መስሎ የልመና ቃላቶችን ከሽኖ አዘጋጅቶ ይለምናል። ታንተ የበለጠ ባንክ ውስጥ ስንት ገንዘብ አለው ማለት ነው። ይሄ ዟሊም ነው ማለት ነው። እንደገና በድሮት ያበቃ ብድሩንም አይመልስ በተለያየ ምክንያት እንደዚህ ነው እያለ ያሻሃል። በመጨረሻ ተስፋ ቆርጠህ ትተዋለህ ማለት ነው። እንደዛ አታላይ አይደለሁም ይላል አላህ Subhanahu Wa Ta'ala። ተካቸዋለሁኝ ብዬ በዱንያም በአኺራም የገባሁትን ቃል በምንም አይነት ፍንክቻ አልልም። መጀመሪያውንም ቸግሮኝ አይደለም የተበደርኩት እናንተን ልፈትን እንጂ እንደገና ካበደራችሁ በኋላ ደግሞ ይበላናል ሸጉደናል ብላችሁ እንዳትፈሩ እርግጠኛ ነኝ በብዙ ጥፍ ነው መከፍላችሁ ይላል ማለት ነው። አضعف مضاعف አድርጎ እና ስለዚህ አላህ Subhanahu Wa Ta'ala እንግዲህ ይሄን የፊ ሰቢልላህ የሚባለውን ነገር በህይወትም በገንዘብም ምን ያህል አስፈላጊ መሆኑን ነው በስልታዊ መልክ የሚቀሰቅሰንና የሚያግባባን ማለት ነው። هذا وصلى الله وسلم على النبي وعلى اله